ሰላምዬ በጣም ከባድ ማስፈራራ ደረሰባት። በጣም ግርማ በከባዱ አስጠነቀቃት። ከዚህ በኋላ የልጆቼ ህይወት ውስጥ ብትገቢ ህይወትሽን ነው የምነጥቀው ብሎ አንገቷን ይዞ በቢላ ሲያስፈራራት ነበር። ሰላም በጣም ፈራች። በጣም ነበረ እየሰጋችው። ምክንያቱም ይሄ በርሜል የሚያክል ሰውዬ ማሰቢያ አእምሮ የለውም። ማሰቢያ አእምሮ ቢኖረው ኖሮ እቺን ልጅ ለትዳር ወይም ደግሞ አብሮ ለመተኛት አይመኝም ነበር። አይመስላችሁም ቤተሰብ? እኔ ግን ይመስለኛል። እና ሰላምዬ በጣም ከባድ ነገር ውስጥ ገብታለች። ይህ ሁሉ ደግሞ እዚህ ነገር ውስጥ እንድትገባ ያስደረገቻት ወይዘሮ ሜሮን የምትባለው የሴጣን ቁራጭ ልጅ ነበረች። እና እሷ ነበረች ይህ ሁሉ ነገር እያሴረች የእሷን ክፋት ብቻ እያሳየች እነሱ ዘንድ መጥፎ ሰው እንድትሆንና መጥፎ ሆና እንድትታይ ያደረገችው ወይዘሮ ሜሮን ናት። እና ግርማ እንግዲህ እንዴት እንደዚህ ታደርጊያለሽ? ምን አይነት ልክስክስና ውሻ ብትሆኝ ነው የገዛ ልጄን ከሚስቱ ነጥለሽ ሚስቱ ቤት እያለች አብሮ ልትጋደም ያሰብሽው? ምን አይነት ባለጌና ረካሽ ሴት ብትሆኝ ነው ብሎ ሲያስፈራራት ነበረ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። የኔ ውድ የሆናችሁ ወርቅ የሆናችሁ ቤተሰቦቼ እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ባትጠይቁም ደህና ነኝ ማለት ነውና ለምን ጠፋሽ ብላችሁ ባትፈልጉኝ ማለት ነውና ለቤቱ አዲስ ደግሞ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። የመደወል ምልክቱን ደግሞ መንካቱን እንዳትረሱ ማለት ነው ሰብስክራይብ ስታረጉ። ሀሴት ክፍል 15 ላይ እንግዲህ ሰላምዬ በጣም ግራ ተጋብታለች። ሳሚ ምንድን ነው የሆነው? ባሉዬን ምንድን ነው የነካብኝ? የወደፊት ልጆቼን አባት ምንድን ነው የነካብኝ ብላ እንግዲህ አስባ አሰላስላ የነካውን ነገር ደርሳበታለች ማለት ነው። አቶ ጆሲ እንግዲህ የወንድሙ መተካ ወንድሙን ሳይጠግበው ገና አሁን አግኝቶ ፍቅሩ ሳያጣጥመው እቺ ሜሮን የምትባለው ሴትዮ እንግዲህ ወንድሙ እንድትነጥቀው አስባ ነበረ። እሱ ሳይታካለት እንግዲህ ጆሲዬ ሆስፒታል መሄድ አለብህ፣ ግዴታ መታከም አለብህ፣ ይሄ ነገር በጣም ተደጋግሞባል። ስለዚህ እንደዚህ ዝም ብለን በቀላሉ የምናልፈው ነገር አይደለም። ከዚህ በፊት እንደዚህ አይነት ነገር ተሰምቶ አያውቅም። ስለዚህ መታየት አለብህ በማለት ሐኪም ቤት ወስዶት ነበረ። ሐኪም ቤት ከወሰደው በኋላ ዶክተሩ ወንድም በጣም ከባድ ነገር ውስጥ ነው፣ ኩላሊቱ ጉበቱ ተነክተዋል። ስለዚህ ግዴታ አሁኑ በፍጥነት ሕክምና ማግኘት አለበት፣ ያለበለዚያ ለመሞት ጥቂት ጊዜያቶች ናቸው የቀሩት። ሳምዬ እንደምታዩት እንግዲህ በጣም አዝኗል። በውስጡ ፊቱ ተቀያይሯል፣ ጠቁሯል። መድኃኒቱ ከባድ ስለነበረ በየተራ ቀስ እያለ ደም እየመጠጠ ሰውነቱን እየመጠጠ ነው የሚገለው ብሎ ስለነበረ ደም እያስተፋ ነበረ ይገለዋል ተብሎ የነበረው ማለት ነውና እንደምታዩት እንግዲህ ሳሚ በጣም ጠቁሯል፣ ከስተዋል፣ ሰውነቱ የለም። አሁን ደህና ከሆነ ከደቂቃዎች በኋላ ይነሳበታል እና በጣም ከባድ ነገር ውስጥ ነው። ማንም ያልተረዳው ህመም እያስተናገደ ይገኛል። ከሰላምና ከጆሲ ውጪ ማንም አልተረዳውም። ያችኛው ፈልጋ ነው መርዙን የሰጠችው። ለሱ ባይሆንም ምን ያህል እንደሚጎዳና ምን ያህል እንደሚያሰቃይ በደንብ ታውቀዋለች። እና ምን ልበላት ግን እቺ የሴጣን ቁራጭ የሆነች ልጅ ማለት ነው። እና ሰላምዬ በጣም ነበር የደነገጠችው። ጆሲ እንደዚህ ይሆነዋል፣ ተመርዟል። በዚህ ሰዓት ሳሚ በጣም ከባድ ነገር ውስጥ ገብቷል። ወንድሜ ማዳን አለብኝ። ወንድሜ ለእኔ ብዙ ነገር ሆኖልኛል። ወንድም ብቻ ሳይሆን አባትም ጭምር ነው። እኔና እሱ በክፉ ሰዓቶች ብዙ ነገር አብረን አሳልፈናል እና ወንድሜ ማጣት የለብኝም። እባክሽ ሰላም ከጎኔ ሁኚ እያላት ነበርና እኔም ከጎንሽ ሆናለሁ፣ በየትኛውም መንገድ ከጎን ሆናለሁ። እኔ ሳሚ እንድድን ነው የምፈልገው። ከአንተ በላይ እኔ ሳሚ ደህና እንዲሆንልኝ እፈልጋለሁ ብሏታል። እና ሰላምዬ በጣም እያሰበች እያሰላሰለች እንግዲህ ምንድን ነው የተፈጠረው? ለምንድን ነው ሳሚ እንደዚህ ልታመም የቻለው? ይሄን ነገር ሊደርስበት ይገባል። ግጥምጥሞሹ ምንድን ነው? እሺ ማን ነው የመረዘውስ? የምን አይነት መርዝ ነው የተሰጠው? ይሄናል ከባድ የሆነውና ኩላሊቱን የሚጎዳ ጉበቱን የሚጎዳ ምን አይነት መርዝ ቢሰጠው ምን አይነት ጠላት ቢኖረው ነው በማለት ኩሽና ሆና ተኝታ ቤተክርስቲያን ሄዳ ስታስብ ነበረና ሀሳቧ ውስጥ የመጣባት ደግሞ ሜሮን ነበረች። ሜሮን ለመከታተል ወስና ነበረ። እሷን ለመከታተል ከወሰነች በኋላ ሜሮን እንደመረዘቻትና በምን እንደመረዘቻት አውቃለች። ሜሮን እንግዲህ አሁን በጣም ግራ ተጋብታለች።
መርዙን እሷ እንዳሰጠችው ይደርሱበታል። መድረሳቸው አይቀርም። ለጊዜው ቢሆንም ልታመልጥ ትችላለች። በሰላም አማካኝታ ነበረ። ያን ቀን እንግዲህ ሳሚ ታሞ ሰላምዬ ክላስ ሲተኛ ገደልሽው ነበር ያለችው እና መሞቱ ሳታረጋግጥ ወይም ደግሞ ምን እንደሆነ ሳታረጋግጥ ነበር ገደልሽው ያለችው እና በዛን ሰዓት እንግዲህ ገደልሽው ብላ ስጠይቅ ሁሉም ሰው ነበር የተደናገጠው። እና አሁን ግራ ተጋብታ ቁጭ ብላ ብቻውን እያሰበች እያሰላሰለች ነው። ምን አባቴ ነው ማድረገው? የገዛ ባሌን በገዛ እጄ ልገለው ነው? አይ አይሆንም፣ መድኃኒት መፈለግ አለብኝ፣ የሚያድነውና የሚያስችለው መድኃኒት መፈለግ አለብኝ በማለት ሰውየው ጋር ደውላ ነበርና ሰውየው መድኃኒቱ የሚገልና በአንድ የሚያስወግድ መድኃኒት ነበር ስጠኝ ያልሽኝ፣ ባልሽኝ መሰረት እኔ መድኃኒቱ ሰጥቼሻለሁ። ስለዚህ እኔ ጋር ደውለሽ የምትጨቃጨቂበት ምክንያት የለሽም። ከዚህ በኋላ ስልኬ ላይ ብትደውይ ወደ ህግ አካል ነው የሚሄደው። ስጠኛሽኝ ሰጠውሽ፣ ከዛ እኔ መጨቃጨቅ መብቴ ስለሌለሽ ብሎ ነበር ጥርቅም ያረገባት እና ሰላምዬ እንግዲህ ከአቶ ግርማ ጋር በጣም ከባድ ጸብ ውስጥ ገብታለች። እስከ ዛሬ ድረስ ስታስፈራራኝ እንደነበረ ደብዳቤውን በሜሮን አማካኝተ ከሜሮን ጋር እንደተጻጻፍክ ሜሮን ስጽፍልክ እንደነበር ክላሴ ድረስ መጣ ልደፍረኝ እንደነበረ ለሁሉም እናገራለሁ ስትል ነው እንግዲህ ቢላ አንስቶ ሊወጋት የነበረው። ሰላምዬ በጣም ፈርታለች፣ እያለቀሰች ነበር። ፈጣሪ ወይ ምን አይነት ጣጣ ውስጥ ነው የገባሁት? እበቀላለሁ ብዬ የሆቴል ላጣ ነው እንዴ? ይህን ነገር ትቼ ልወጣ እንዴ? እያለች ነበር። ብዙ ጊዜ እንግዲህ የገባችበትን አላማ ለማሳካት ብዙ ጊዜ ብጥርም በሜሮን ምክንያት እስካሁን ድረስ ልታሳካ አልቻለችም። በሳምን ምክንያት ማለት ነው። አሁን ግን ደክሞኛል፣ ሳምንም እያጣሁት ነው በቁሜ። ስለዚህ ብዙ ነገሮች እየተበላሹብኝ ስለሆነ ሁሉም ነገር ትቼ ከዚህ ቤት መውጣት አለብኝ። ይህ ሰውዬ በተለይ አሴት መሆኔን ካወቀ አይምረኝም። እስካሁን ድረስም አሴት ያለመሆኔ ስላወቀ ነው ዝም ያለኝ። አሴት መሆኔን ካወቀ ግን አሁን ገና ሳያውቅ እንደዚህ ያደረገኝ ካወቀ አንድ ደቂቃ ሳያስብበት ነው ህይወቴን የሚያጠፋው ብላ ፈርታ ሰግታ ነው ያለችው እና እስቲ ምናየው ይሆናል። በዛ ላይ ደግሞ ጆሲም ሰምተዋል ማለት ነው። ሜሮን እንደመረዘችው መርዙን እሷ እንደሰጠችው ማለት ነው። እና ጆሲ ጋር ሆኖ የሜሮንን ማንነት ያጋልጣሉ። ከዛ ሰላምዬ በሰላም ከነሳሚ ጋር ትኖራለች ብዬ ተስፋ አደርጋለሁ። እናንተስ ምን ታስባላችሁ? ሳሚና ሰላምዬ ቢጋቡ እኔ በጣም ደስ ይለኛል። ሜሮን ከዛ ቤት ውስጥ ቢያስወጧት፣ እውነተኛ ማንነቷን ሳሚ ቢያቅ